ለዛ ነው አሜሪካ ሰው ሄዶ ፋፋ ይሁን ያበሻ መልካም ጎድን ነው ይሄ ሪፕስ አሜሪካኖች በቃ ይሄን እየበላችሁ ነው ጥቁር ለምንድን ነው ይሄው አሜሪካኖች ሬሲስት ናቸው አለ በብዛት በአመት ውስጥ ብዙ ቡና በመጠጣት የምትታወቀው ሀገር ማን ናት ኢትዮጵያ ሰላም እኔ ቅመሙ ነኝ እኔ ደግሞ ቢታኒያ ዛሬ በአዲስ ቅምሻ ፕሮግራማችን አዲስ እና ለየት ያለ ምግቦችን እንቀምሳለን ምግብ ነክ የሆኑ ጥያቄዎችን እንጠያይቃለን አይናችንን ተሸፍነን እንገምታለን እንቀምሳለን እንዲሁም ዋጋው ስንት እንደሆነ እናያለን ከመቅመሳችን በፊት ግን ስለ ምግቡ የምታውቂው ነገር አለ ምንም ምናውቀው ነገር የለም ይህ በሳቅ በጨዋታ ከናንተ ጋር አዲስ ምግቦችን የምንቀምስበት ፕሮግራማችን ምን ይባላል አዲስ ቅምሻ እና በቤታችሁ ማን ነው የሚሰራው ዶሮ ክትፎ እናቴ ትሰራለች እኔ አግዛታለሁ ኦኬ ሌላም ሰው ካለ ሰራተኛ ካለ ማም ያግዘናል ካንቺና ከናትሽ የትኛው ምግብ ነው የሚጣፍጥ ተጣጣላን ማን ነው አትጣጣ ያው እሺ የሷ ነው ልበል አሪፍ ነው የማማ ኦኬ ትችያለሽ አው ዶሮ ትችያለሽ ሙሉን አልሰራም እሺ ማይሳካልሽ ምግብ ምንድን ማይሳካልኝ የለም ወይ ጮይ በዛል ወይ ያራል እንጂ አይሳካም ይባል ነገር የለም ከዚህ በላይ ለመስራካት አለ ነው ምግቡ አሪፍ ነው ሁሌ አሪፍ ነው ምግቡ ግን የማረር ምናም ችግሮች ነው የሚኖሩት መረሳት ከመበላሸት ይህ ሁሉ አትላስ በሚገኘው KFC ነው ከቤተሰብ ከጓደኛ እንዲሁም ከልጆች ጋር ቢመጡ ከጣፋጭ ምግቦቻችን ጋር ጥሩ ጊዜ ያሳልፋሉ በድጋሚ መገኛችን አትላስ ሲሆን KFC መተው ጥሩ ጊዜ እንደሚያሳልፉ እንጠራጠርም KFC ሬስቶራንት እሺ አሁን ደግሞ ወደ መጀመሪያው ቅምሻችን እንገባለን ምን እንደሆነ አናቀም እስቲ አብረን እናያለን አናይም ግን እስቲ እንበላለን እንቀምሳለን እሺ አሁን አይናችንን እንሸፍን አረ ማን ፕሮዳክሽን ማን ነው ይሄ ያስር ብር ማስክ ያመጣው ብሮድካስት እንደዚህ አይነት ማስክ አላመጡልን ያው እንደዚህ ነው ዳውጤ ነው የሚሰማው ስቲቪ ወንደር ማለት ነው እነሱ ምንም አይታያቸው ኦኬ ህልም ሲያዩስ እንዴት ህልም ያይመስልኝ ማለት ኦኬ ላምባዲና እዚህ ጋር ምን እንደሆነ ነው አይ ነው እኔ እኮ ይሄ ነገር ጣፋጭ ሆነ ደስ አይ ነው ወደ ይሄ ስኪትልስ አይደለም አንቺ ስኪትልስ ሲያገራ አንዴ ቢታኒያ ስኪትልስ ሲያገራ ካነሰ ደግሞ ኤምኤንዲ ጎበዝ ይሄኛው ደግሞ ማርስ ብሮ እኔ በዚህ ጌም ማለት ይሄ ማርስ ነው እንትን አለው እንደዚህ ስኬቸርስ ኦኬ so I was right አንቺ ነሽ እሷና ትክክል አንተ እንዴት ስኒከርስ አላ እኔ እኮ ጣፋጭ ብዙ አልበላም የጣፋጭ ሰው አይደለም እስቲ አሜሪካን ስናክ ለመጀመሪያ ጊዜ እንቀምሳለን ማለት ነው ኦ ማይ ጋድ OMG እንደ እንትኖች አዝሚሩ ምናምን እሺ እንደ አሜሪካኖች እኔ ቲክቶክ ላይ ሲበሉ እንዴት ነው አይተሻቸው ለምሳሌ በብዛት ይዛ እንደዚህ ያረጋሉ እንደ ቆሎ ወላበ ውስጤን አሴት ሞላ እንደዛ ማለት ይችላል ከለሮቹ ልዩነት አላቸው ቴስቱ ጥቁር ለምንድን ነው የሌለው አሜሪካኖች ሬሲስት ናቸው አለ ጥቁር አለ በብዛት ኦኬ አንቺ ጋር ጥቁር አለ ፓኬጂንጉ አንደኛ ማርያም ሰማያዊ አንድ ነው አዎ it's the same አንድ ነው ኤም ውስጡ መጨረሻ ላይ ያለችው ኦቾሎኒ ደስ የሚል ቴስት ሰጠዋል ለውዝ አለ የለውዝ ሶስት ሌየር ነው ያለው ኦኬ ከላይ ክረስት አለው ከላይ መሀል ላይ ቾኮሌት አለው ውስጡ ደግሞ ኦቾሎኒ ውስጡ ኦቾሎኒ ያለው ኦቾሎኒ ነው ራዲ ያለው
የሆነ ቴስቱ በቃኝ እንድትል ያደርጋል እንዳለ የሆነ እንደዚህ አንድ በልቼ ይቀመጣለሁ ሳይሆን የሆነ ሞር አዲክቲንግ አድርገው ነው የሰሩት ታውቃለህ። የኛ ግን ቆሎ የሚያክለው ነገር የለም። እኔ አልዋሽ ከቆሎ አይበልጥብኝም። ኤምኤንዲኤምስ እኔ ቢታኒያ ያፈለገችው ይሄ ቆሎዬን ያሳደገኝ ነው። እኔ ቆሎዬ ከቆሎ አይበልጥብኝም። ይሄ ሄልዚ አይደለም እሱማ ሄልዚ አይደለም ግን ይጣፍጣል። ጂም አንድ ቀን ገብቼ ነበርና እንዳሉ ነው ያወቀኝ ነው ግን አንዴ ስኒከርስ ጫማ ነበር ይመስለኝ ለካ ቾኮሌት ማለት ስም ነው እኮ ጫማ ነው የሚባለው ዛሬ ጋይሶች ስኒከርስ በቃ የብራንድ ስም ነው ምንም ጫማ አይደለም። ለምን ስኒከር አሉት? ሪስፖንሲብሊ ሶስት ኮኮአ ይላል። ይሄኛው ናት ሳለው በደንብ አለርጂ ላለበት ሰው አይሆንም። የኦቾሎኒ አለርጂ ላለበት ሰው እና ስንት ግራም ፕሮቲን አለው መሰላችሁ? ኒውትሪሽን ኢንፎርሜሽን 490 ካሎሪ አለው ጋይስ። ይሄ ሴቶች ላይ ይሰራል ባይ ዘ ወይ። እኔ አሁን ይሄ 490 ካሎሪ በልቼው የት እንደሚሄድ አላውቅም። ሌላ ይሰራል እንደምታዩ እና አሁን ነገር ወፈራ ነው የምትመጣው። ይሄን አንዱ ከጨረስክ ብዙ ነገር በቃ ታገኛለህ። ሶን ብለው እሺ ፕሮቲን 8.7 ግራም አንድ ላይ እንብለው ኦኬ አላላጥ ምናምን እሺ ፒስ አያችሁታ። ይሄ ምንድነው? ማር ነው ሲራፕ ይወጣ የፈሰው እሱ ሲራፕ አይደለም ካራሜል አለው ኦቾሎኒ አለው። ምክንያቱም ጣፋጭ በላለው ከላይ ደግሞ ቾኮሌት ሌየር አለው። ብቻ ብዙ ሌየር ነው ያለው። ዋፈር ነገርም አለው ይመስለኛል ወደ መሃል ላይ ልገምጩ ነው። እኔ እንደዚህ ልክፈተውና ላሳያችሁ። አንቺ ግመጩ እንደዚህ ነው ውስጡ ጋይስ። ጣፋጭ ችግር ባይኖረው ማለት ነው። ይሄ ብቻ አልበርመለው ምን ምግብ አልፈልግም ነው ቴስቱ ያየሹ ነው እኮ እሱ ካራሜል ነው ኢንሻአላህ። እንዳለ ሌየሮቹ ግን ቸኮሌት በርገር በያለው ከላይ ክሬም አለው different layers I don't know white stuff ምን እንደሆነ አላውቅም። ነጭ ፓርቱ ግን እንዳልኩት ከላይ ቸኮሌት አለ። ኦቾሎኒ መሃል አግኝታል። ኦቾሎኒ አግኝታል። ከዛ ደግሞ እንትን አለው ካራሜል አለው። በቃ ሁሉንም ነገር ያበዙታል አሜሪካኖች ማለት ነው። ጣፋጭ ነገር ጃንክ ፉድ በቃ እስከ ጥግ ነው የሚያረጉል። በጣም ተጨንቆ ኳሊቲ የሆነ ስታፍ እኮ ምሳ ይሆናል። በቃ ዛሬ አንድ ሰው ምሳ ይሆናል። ይሄን በልቶ ጂም መግባት ይችላል አይደል? እና ስንት ግራም ፕሮቲን ያለው ድማቸው ነበር 8.7 ግራም ፕሮቲን አለ። በቃ አይሰስቱም። ገባስ? እዚህ ላይ ካልሰሰቱ ሰው ለማውጣት አይሰስቱም። ለዛ ነው አሜሪካ ሰው ሄዶ ፋፋ ይሁን ያበሻ መልካታይ። እኔ አሁን እውነተኛ መልክ አይደለም ይሄንን በየቀኑ በበላ ግን እንደዚህ ገርጥቻ አታዩኝም። እንደያ sponsor us please sneakers እሺ አሁን ሁለት ጥያቄዎች እንጠያየቃለን። ኦኬ እስቲ አሁን ማን የበለጠ ፖይንት እንደሚያገኝ እናያለን። እሺ ጥያቄ 1 መቼም ቢሆን አለመጣፈጥ የማይችል ነገር ምንድነው? እሺ አለመጣፈጥ የሚችል ነገር ከምግብ ውጪ ነው ወይስ ምግብ ውስጥ ነው? ከምግብ ውስጥም ከሁሉም አስበው። ለእናት ፍቅር አለመጣፈጥ የማይችል አለመጣፈጥ አለመቻል ነው አይደል? ሁሌም ይጣፍጣል ማለት ነው። ምን ቢበላሽ እንትን ነው አለመጣፈጥ የማይችል አይብ ስለዚህ አለመጣፈጥ አይችልም። ኦኬ ኦሬዲ እንትን ነው ኖ ሲመልሱ ማር ነው። ማር እኮ ሲበዛ ያስጠላል። ማን ሲበዛ አለ ማን ሲያንስ አለ።
ይህ ሁሉ አትላስ በሚገኘው KFC ነው። ከቤተሰብ ከጓደኛ እንዲሁም ከልጆች ጋር ቢመጡ ከጣፋጭ ምግቦቻችን ጋር ጥሩ ጊዜ ያሳልፋሉ። በድጋሚ መገኛችን አትላስ ሲሆን KFC መጥተው ጥሩ ጊዜ እንደሚያሳልፉ አንጠራጠርም። KFC ሬስቶራንት። ዓለም ላይ በብዛት የሚታወቀው ቅመም ምንድነው? ፓፕሪካ ወይ ፓፕሪካ ምንድነው? ፓፕሪካ ፕሪያንካ ቾፕራ ካፕራ ምንድነው? የአንድ ቅመም ነው እንግዲህ አይደለም፣ የሁሉም ቅመም ነው። ሁሉም ሰው ይጠቀማል። አለ ፋንሲ የሚሰራ ምግብ ሰው ያውቀዋል ማለት ብዙ ፋንሲ ባይሆን ፋንሲ ናት ማለት። ጥያቄው ምንድነው መሰለሽ? ሁሉም ቦታ የሚታወቅ ቅመም ምንድነው? ፓፕሪካ አፍሪካ ሁለት እድል አለ። አንተና ቅመም አንደኛው እሱ ነው። ይሄ መልስ ቢሆን ሙዴ ነበር ግን አይደለም። አንድ እድል አለ። እሺ ቆንጆ በርበሬ ነው የሚሆነው። I'm sure ሁሉም ቦታ ይጠቀሙታል። ስም ይቀያየራል። እዚህ አንዴ ወጥ የሚሰራ እኛ ወጥ እንሰራበታለን ግን ይሰራበት ምን እስቲ ሌላው I think እኛ በርበሬ ስንሰራ ቅመም ብዙ እንጨምራለንና ብዙ ነገር ይገባበታል። ኦኬ በርበሬ የምናደርገው እኛ ነን ብዬ ነው የማስበው። ፍቃቴ አንቺ ይሄ ሾው IQ-ን እየጨመረው ነው። ሁለተኛው ጥያቄ በአመት ውስጥ ብዙ ቡና በመጠጣት የምትታወቀው ሀገር ማን ናት? በጣም ቀላል ይርጋ ጨፌ። ቡና ስለሚያመርቱ በጣም እዛ ይጠጣሉ። ከቅጠሉን እንትን ፍሬውን ላይ ይበሉታል። ለዛ አይጠጡም እንደው ይጠጡታል ይበሉታል። ሀገር ነው እንዴ? ሀገር ነው ወይ ጉድ! አንቺ ደንዝሻል። እንትን አሜሪካ ስታርባክስ ነው ማቻ ብዙ ይጠጣሉ። ማቻ ነው ምንድነው እሱ? አሜሪካ አይደለም አሜሪካ የቡና መነሻ ሀገር ኢትዮጵያ። ሌላ ሙከራ አንድ ኢትዮጵያ ቡና መነሻ አይደለች እንዴ? መጠጣቱ ነው። አንጠጣም እንደኛ ብዙ አንጠጣም። እዚህ ሳይጠጡ ይንቀሳቀሳሉ እንዴ? መልሱ ፊንላንድ ነው። ፊንላንድ ሲጀመር ቡና ይጠጣሉ? እኔ ራሴ ገርሞኛል እውነት። እኛ ነን ይመስለኝ ምን ያለው ይጠጡት በእንትን ይሆናል በማግባ። እኛ እኮ ትንሽ ነው የምንጠጣው ለነገሩ። እኛ ሶስት ቡና። ወደ ቀጣዩ ጥያቄ ስንሄድ ምዕራብ አፍሪካ ላይ የሚታወቀው ምግብ ምንድን ነው? ምዕራብ ነው ያልኩት። ምዕራብ አይደል? መስራት ዶሮ ወጥ አላልኩም። ዶሮ በአጠቃላይ ዶሮ ማለት ኦኬ። ዶሮ ኤኒ ቺክን በቃ ኦኬ። ቺክን አይደለም። እሺ ሁለተኛ ሙከራ ሩዝ ደርሰሻል። ተሳሳት እስቲ። ፉፉ አገኘሁት። የስ ፉፉ በልተሽ ታውቂያለሽ? ፉፉ ቀምሼ አውቃለሁ። ማለት እንዴት ነው? ገንፎ ይሄ እንትን እንደዚህ የሚቦጭቁት ነገር እንደዚህ አድርገው ከዛ ወጥ ውስጥ እጅሽን ታጥበሽ ቴክስቸር ነው ያለው። አብረሽ ስትበይ እንዴት ገንፎ ቴክስቸር ነው ትንሽ ይሻክራል። I think ደስ የሚል ይመስለኛል። actually taste good አብረሽ ስትበይ ይሆን ብቻ ተልባ አለው ምናምን። I think እንጀራም ስንበላ እንደዛ ነው የሚያስቡት መሰለኝ። አይደለም እንጀራ ትንሽ ጽድት እንጀራ እንኳን አሪፍ ነው። እንጀራ ቆርሰሽ ግን ሊከብድ ይችላል መጀመሪያ። ይሄኛው እንደዚህ አድርገሽ እንደዚህ ላጥፈሽ። ጥያቄና መልሳችን ይሄን ይመስል ነበር። በእኔ አሸናፊነት ጨዋታው ተጠናቋል። እሺ አሁን ደግሞ ወደሚቀጥለው ወደ ምግብ ቅምሻችን እንሄዳለን ማለት ነው። አብራችሁ ነው። ማሽተት ማይቻል የቱ ጋር እዚህ ጋር ይሄ ነው። ይሄ ጎድን ነው የሚመስለው። ይሄ ሪብስ ነው የሚወዱት አሜሪካኖች። ምንድን ነው የሚወዱት? ፍራይድ ቺክን ይወዳሉ። ሌላስ? ፍራይድ ቺክን ነው በጣም የሚወዱት። ይሄ ናጌትስ ወይ ፍራይድ ቺክን ነገር ይመስላል። ግን በጣም ትልቅ ሆነብኛ። እንደዚህ አይነት ትልቅ ቺክን አይደለም። ድራምስቲክ ነው አይደል? Let's watch. Dun. Fried chicken. Wow. Kokulu. It looks like ፍራይድ ቺክን አሜሪካኖች ማለት ነው በጣም ብላክ አሜሪካኖች ነጮችም ይወዱታል። ግን
በጣም ነው especially black African Americans እና አንደኛ መራቂው ላይ ይወረደ I love chicken guys እሺ ምን የጨመሩበት ይመስልሻል ሲዝኒንግ አንቺ እንግዲህ ምራልኝ ብለሻል ይሄ ነገር የሚመስለኝ የደረቀ ዳቦ ነው የደረቀ ዳቦ ይላኛው ወይም የደረቀ chips like fries ምናምን ዲፕ አሁን እንደዚህ ዲፕ chicken ጥሬው ይመጣላ ከዛ የሆነ ነገር ይቀባቡታል ከዛ ደግሞ እንቁላል ላይ ዲፕ ይደረጋል ይሄ ደግሞ እንዲያጣብ መጨረሻ ላይ ካጣበቀው በኋላ ይሄን ታረግበታለህ እዛ ላይ ታሮጣለህ ቢታኒያና ባለሙያ ነሽ እኔ አልዋሽሽም ይሄ ለባህል ቢቀርብልኝ በጣም ደስተኛ ነው ማለት እና ፕላስ ወጥ ውስጥ ተከቷል እሺ ስለዛ አብረን እንቀምሰዋለን ማለት ነው ምንድነው ጣዕሙ የሚለው አብረን እናያለን ዋው ነው ሙላችሁ ተደርድሯል እንግዲህ ንቅመሰው ነው ሙላችሁ ኦኬ እንደሱም መብላት ትችላለሽ እሺ መጀመሪያ ቺክኑን ብቻ ነው የምቀምሰው ያለ ምንም ነገር ሳላስነካ make you want to slap your mama አሜሪካኖች በቃ ይሄን እየበላችሁ ነው ትቀልዳላችሁ ቤቱ ለመግባት አትችሉ እንዴት ነው ቺክኑ እንዴት ነው መጀመሪያ በጣም እስቲ በካቻፕን ሞክረው አንቺማ ደቀቅሽ እኮ በስማ ቺክኑ በጣም ከሽ ይላል ክሪስፒ ነው ሶፍት ነው እንደዛም ነው ሶፍት ነው ውስጡ እንደምታዩ አሪፍ ነው የበሰለው ይኸው ስጋው ነው በካቻ ያለ ካቻፕ ቺክኑን ብቻ ያለ ካቻፕ አንደኛው ኩርሽም ያው ከሰማችሁ አትክልት እንቅመስ አትክልት አሪፍ ነው ሁሉም ኃይላፍ ጥቅል ጎመን እንደዚህ ሲሆን ጣፍጣል ጥቅል ጎመን እንደዚህ ሲቀርብ ያምርበት አማረበት ከእንጀራ ተላቀቀች በስማ እኔ አልቻልኩም በቃ እዩት ፍርክስ ሲል ምናምን ፍርካስ ነው እዩት እሺ በማዮኔዝ ቀመሹ እንዴት ነው በማዮኔዝ በጣም አሪፍ ነው በጣም አሪፍ ኦኬ በማዮኔዝ ደግሞ ሌላ ቴስት ነው ያለው በጣም ፍራይስ እንትኑን ሞክረው ቺፕሱ እቺ የስንት ሰው ህይወት እንደታገደች በርጥብ መልክ ነው ያሳደገችኝ እቺ ነው የተቀቀለ ድንች እሺ አሁን ደግሞ ማለት ነው ካጠገቡ ዳቦ ያመጡላችኋል KFC በጣም አበደ ነው ቺክን በርገሩን ደግሞ ማለት ነው ራሳችሁ እንድትሰሩት ነው የሚያደርጉት ሊት አይሾ እዚህ ታሪጋል አሪፍ አበረ እንደዚህ ታሪጋል ዋው ገባሽ እዚህ ጋር ታሪግባትና ምን ሆነ ማለት ነው ቺክን ነበረ እዚህ ጋር ዳቦ ነበረ ቺክን በርገር ሆነ ማለት ነው ወይኔ ውቀት እስቲ እንቅመሱ ናይስ ያሚ ማን አንድ ላይ ቀመስ ማን I'm sure it is I'm going to chicken ተደረቀና እዚህ እኔ በባላ ደስ ይለኛል እኔ መቃጠል ነው አይቀጣ እኔ አሁን ሀበሻ ሁኛለሁ 20 ምናምን ዓመት እስቲ እንደፈረንጅ ነው ባህላችን ተነገጠ ይፈንግጥ ጠግቤ ነው ዶሮዋ ከባህላ ፈንግጣለች ትታሰራለች ትገባታለች ጋር ደም ነው ማለት ማይ ጋር ምርጥ ነው በጣም
ምግቡን ቀምሰናል። እስቲ አሁን ሬት እናድርገው። ይሄ ላይክ በደንብ የተሰራ ነው። በቃ ማለት ሁሉ ነገሩ አሪፍ ነው። ምንም ጎደለው ምለው ነገር የለም። ሲዝኒንጉም፣ ክሪስፒነሱ፣ ሶፍትነሱ ያን ጥሬ ነገር ጥሬ ፓርቲ የለውም ምናምን ሶ ፐርፌክት ነው። 10 out of 10 10 ከ10 ሰጠሽ? 10 ከ10 ኦኬ። እሺ እኔ አበላሊን አይታችሁታል እንግዲህ አበላሊን አይታችሁታል። በጣም ያበደ ስትቀምሱት በቃ ታውቁታላችሁ። እና አንድ ላይ ደግሞ ቀላቅላችሁ ይሄ አትክልት ባይ ዘ ዌይ ከእንትን ጋር ደስ ይለኛል። ብቻውን ደስ ይለኛል አልወድም። ግን በቃ በየአይነት ጋር ከመጣ ግን እንደ ቺክን ጋር ምናምን ከተቀማጥራ ከመጣች ተይኝ ነው። ስለዛ ማዮኔዙም የራሳቸው የሆነ ቴስት አላቸው። እኔ ማዮኔዙን ሌላ ቦታ ቀምሼው አላውቅም። የራሳቸው ሬሲፒ ነው መሰለኝ። ስለዛ በዳቦ ማርጌ በልቼዋለሁ፣ ገምቼዋለሁ። ስጋው ሶፍት ነው፣ ብዙ ነው። ቺክን ፍራይድን ከ10 ስንሰጠዋለሁ መሰላችሁ 9.5 አሪፍ 9.5 የሰጠውበት ምክንያት ምንድን ነው መሰላችሁ? ሀገሬን አረሳም ለሀገሬ ብዬ ነው። ግን አንደኛውን ሞክሩት ሄዳችሁ። የዛሬ ፕሮግራማችን ይሄን ይመስል ነበር። ሌላ ደግሞ እንድንቀምሰው የምትፈልጉት አይነት ምግብ ካለ ኮሜንት ላይ ጻፉልን፣ እንሞክረዋለን። ኮሜንት ላይ ጻፉልን። ፕሮግራማችን ስም ምንድነው? አዲስ ቅምሻ። ይህ ሁሉ አትላስ በሚገኘው KFC ነው። ከቤተሰብ ከጓደኛ እንዲሁም ከልጆች ጋር ቢመጡ ከጣፋጭ ምግቦቻችን ጋር ጥሩ ጊዜ ያሳልፋሉ። በድጋሚ መገኛችን አትላስ ሲሆን KFC መጥተው ጥሩ ጊዜ እንደሚያሳልፉ አንጠራጠርም። KFC ሬስቶራንት